ዮሐንስ አፈወርቅ የተናገረው አንድ ትልቅ ነገር አለ። በቤተ ክርስቲያን ትምህርት ውስጥ ይላል የጨመረን ሰው ደፋር እንለዋለን፣ የቀነሰን ሰው ሌባ እንለዋለን ይላል። የቀነሰውን ምን እንለዋለን? ተናገሩ እንጂ። የጨመረን ምን እንለዋለን? ደፋር። ድገሙ አንድ ጊዜ በሉ ሁላችሁ። የቀነሰን ሌባ በሉ፣ የጨመረን ደፋር። ድገሙ። የቀነሰን ሌባ፣ የጨመረን ደፋር። ድገሙ። ሶስተኛ እናድርገው። የቀነሰ የጨመረ ይባላል። ለምሳሌ አሁን ሕፃናት ይጠመቃሉ፣ ክርስትና ይነሳሉ አይደል? አንዳንድ እንደው እንደ ሀብት ነካ ያደረጋቸው እናቶቻችን ልጄን ስለሚበርደው በፌርሙዝ አሙቄ ላምጣው ሊሉ ይችላሉ። ችግር የለም ወለተ ሥላሴ ያለውን ቄስ ምን እንለዋለን? ምንድን ነው የምንለው? ይሄን ሰውዬ ደፋር። አደፋፈሩ ደፋር። እሺ ሴቶች በሰባተኛው ቀን ነው ልማድ በሆናቸው በሰባተኛው ቀን ነው የሚገቡት ቤተክርስቲያን። አይ ችግር የለም ዝም ብለሽ ግቢ ችግር የለም የሚለውን ሰውዬ ምን እንበሉ? ሌባ። ሰባቱን ቀን ቀንሶ በሶስተኛው ግቢ ካለ ምንድን ነው? ተናገሩ እንጂ ሌባ ነው። ይሄ ደፋርና ሌባ ነው። በሕግ ውስጥ የጨመረ ደፋር ነው፣ የቀነሰ ምንድን ነው? ሌባ ነው። እነዚህ ሰዎች ቀነሱ። ቅዳሴው ይቅር፣ ይሄ ይቀነስ፣ ስርዓቱ ይቀነስ የሚል ሰው በፍትሐ ነገሥት አባቶቻችን ያስቀመጡትን ጾሙ ይቀነስ፣ ይሄ ቅዳሴው አጠር ይበል፣ እንትኑ ይቀነስ፣ በዓሉ ይቀነስ፣ መጽሐፉ ይቀነስ፣ የቅዱሳን በዓላት ይቀነስ፣ ይሄ ሌባ ነው። ይሄን እንጨምርበት የሚለው ደግሞ ደፋር ነው። የእግዚአብሔርን የሚበሉ የማንን? አቤት የእግዚአብሔርን የሚበሉ ይሄ ምንድን ነው? ሌባ ነው። ጥምቀትን ተዘጋጅተን እንድናከብር በተለይም ወጣቶች ጠብቁ። አንዳንድ ያላስተማርናቸው ያላገለገልናቸው ልጆቻችን ይጠጣሉ፣ ይወጣሉ፣ ይጨፍራሉ። በመጠጥ ኃይል ነው። ይሄ በተደረገልን ነገር ተመስጠው አይደለም። እንዲህ አይነቶቹን ወጣቶች አሁን እንዲህ ቤተ ክርስቲያን ቀርባችሁ የምትሰሙ ልጆች፣ የምትማሩ ልጆች ተው በሏቸው፣ ተቆጣጠሯቸው። አንፈርድባቸውም፣ ስላላስተማርናቸው ነው። ጥምቀት ምንድን ነው? ምን የሆንበት ቀን ነው? ቃና ዘገሊላ ምን የሆነበት ቀን ነው ብለን ስላላስተማርናቸው የጭፈራ ቀን ይመስላቸዋል። የጭፈራ ቀን ዝም ብሎ ይመስላቸዋል። በመጠጥ ኃይል የሚያብዱበት ቀን ይመስላቸዋል። ይሄ ከኛ አለማስተማር የጎደለ የመጣ ችግር ስለሆነ አስተምሯቸው። በመጠጥ ኃይል እኛ ብንጨፍር ብንዘል እንደክም ይሆናል እንጂ ምንም አይመዘገብልንም። ከእንዲህ አይነት የጸዳ አገልግሎት እንድንሰጥ ሁላችሁም እንድታስቡበት ነው። እሺ፣ እግዚአብሔር እሺ ይበላችሁ። በስልጣን ኦርቶዶክሳውያን እንዲጠፉ ስርዓተ ትምህርት እንዲገለል ኦርቶዶክሳዊ ስርዓተ ትምህርት ከቤተ ክርስቲያን ተንጠፍጥፎ እንዲጠፋ እንዳይኖር አስኮላ ትምህርት በሚል ስበብ ስሙ እንዳይጠራ ተደርጎ ተቀምጧል። ታሪክ ይሰረቃል፣ ስርዓተ ትምህርት ይበላሻል፣ ግብረ ገብነት የለም። መንግስት ይሄንን አያደርግም። የሀገር ጀግና እንዳይደነቅ የነገስታት ታሪክ ከሂስትሪ መጽሐፍ ተቀንሷል። ድሮ አስታውሳለሁ 5ኛ 6ኛ ክፍል መጽሐፍ ህብረተሰቡ የሚባል መጽሐፍ ውስጥ የአፄ ቴዎድሮስ ታሪክ ከነሽጉጣቸው ይጻፍ ነበር። የለም፣ ታሪኩ ተፈቋል። ለምን ሲባል ተማሪ ተኮር ነው። ታሪኩን ማን ፈልጎ ያምጣው? ተማሪው ፈልጎ ያምጣው። ተንኮር ማለት ነው። መንግስት ለራሱ ሲፈልግ ይጠቀምበታል። ለምሳሌ ጫት፣ ሲጋራ፣ ሱስ፣ ሽሻ ቤት ባለፈው የህልውና ዘመቻ ሲባል በነበረ በጦርነቱ ጊዜ መንግስት ይዘጉ ሲል ነበር። አሁን ለምንድን ነው የከፈታቸው? እኔ ከዚህ ሰምቼው ጎንደር ሲሄድ አዘዙ አካባቢ ጫት እየወጣ እየተደፋ መኪኖቹ ሲያልፉበት ነበር። ዛሬ ለምን እንደዚህ አይደረግም? ዛሬማ ይፍዘዝ።
ይፍዘዝ። ለጊዜው ችግር ሲመጣ ያችን ይመልስና ይደንግዝ። ምን በወጣው አፄ ቴዎድሮስን ያድርቅ ሮናልዶን እየተከተለ ይዝለል እንጂ ይፍዘዝ። ኳስ ተጫዋች ነው ሮናልዶ። አንድ ቀበሌ አስተዳዳሪ ያሉ ትንሽ ትምህርት ችግር አለ ህዝቡን ሰብስቦ ገጠር እናንተ ሰዎች ስርዓት ያሉ እንደ ሜሲ እንዳታበሳችሁኝ አላሉ። ሜሲን አያውቁትም ሰዎች የማያውቁትን ነገር ነው። ይሄ አንዳንድ ነገር ተምሮ መምጣት ሰምቶ መምጣት ጆሮ ጠገብ ችግር ነው። አሁን ለማንኛውም ሮናልዶ የሚባለው ኳስ ተጫዋች ነው እና ያንን ኳስ ተጫዋች እያደነቀ ሄዳል። የአባ ጊዮርጊስ ስም አይጠራም። ኖ ሴኩላር ነው ትምህርቱ፣ ዓለማዊ ስለሆነ እዚህ ላይ አትጥሩ። መንፈሳዊ ቅዱስ ያሬድን አትጥሩ። እሺ ሞዛርትን ተማር። የሙዚቃ ሊቅ የሚባለው ሞዛርት የሚባል ያን ተማር። ያሬድን አትጥራ። በስርዓተ ትምህርት በታሪክ ተሰርዘናል። ታቅዶ እየተሰራብን ያለ ማለት ነው። ኦርቶዶክሳዊ የሆነን ሰው ሁሉ ማጥፋት፣ ሰዎች ኦርቶዶክሳዊ መዓዛ እንዳይኖራቸው የእግዚአብሔርን ስም በራሳቸው በዓል ክርስቲያን ሆነው እንኳን እንዳይጠሩ መጥተው ምንድን ነው የሚሉት? እስኪ የመንግስት ባለስልጣናት ሆነው ክርስቲያኑ ነው ቤተክርስቲያን መጥተው ምንድን ነው የሚሉት? በእውነቱ ሀገራችን መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍ ይላል። በመስቀል ለመጡ ብድግ ብሎ እግዚአብሔር ይመስገን ማለት ክርስቲያን እኮ ነው። እስቲ እግዚአብሔር ይመስገን ብሎ እንደም ይል ምን አለ? እግዚአብሔር ይመስገን አይል፣ በፍጹም አይል። እንዲያም ካለ የጋራ በሚያደርግ ፈጣሪ የተመሰገነ ይባላል። ፈጣሪ ይባላል። የትኛው ፈጣሪ ነው? ስሙን አጠራው እግዚአብሔር አትልም? ፈጣሪ ተብሎ ይጠራል። በዚህ ሁሉ ፈተና እየተፈተን ነው። አንዱ ፈተናችን ይሄ ነው። ይሄን እንደው ልነካከው። ስለዚህ አሁን ገንዘቡም በእናያገል እጅ ነው። ጦርነቱም በእናያገል እጅ ታቅዷል። ሰይጣናውያን በሆኑት ማለት ነው። ሰይጣንም ደግሞ በጎን እየተመለከ ነው። ትውልዱም ደግሞ ምቾት ስለሚፈልግ እየሄደ ነው። በአራቱም ወገን እየተወሰደ ነው። ከምቾት የተረፈውን በምን በዝሙት፣ ከዝሙት የተረፈውን በገንዘብ፣ ከዚያ የተረፈውን ደግሞ በሰይፍ እየቀጩት ነው። በዚህ ነው የተያዝነው ማለት ነው። ወደ ቤታችን እንምጣ። ክርስቲያን ጾምም ሆነም አልሆነም ከ3 ሰዓት በኋላ ከምሽቱ 3 ሰዓት በኋላ ራት መብላት የለበትም። ይሄ የክርስቲያን ሕግ ነው። የአንድ ክርስትና ሕግ ነው። በቃ ከምሽቱ 3 ሰዓት በኋላ ምንም ነገር መብላት የለበትም። ከሌሊቱ 9 ሰዓት ይወሰዳል፣ ከቀኑ 9 ሰዓት ይመጣል። ጠቅላላ 18 ሰዓት ናቸው የጾማቱ ሰዓታት፣ የጾሞቹ ሰዓታት። እነዚህ 18 ሰዓታት በምን ምክንያት የተመረጡ ናቸው ቢባል ክርስቶስ መከራ የተቀበለባቸው ሰዓታት 18 ሰዓታት ናቸው። ያ ማለት ክርስቶስ የተያዘው ሐሙስ ማታ ከምሽቱ 3 ሰዓት ነው። ራት ከበሉ በኋላ በጋ ፋሲካውን ከበሉ በኋላ ከዛ ደግሞ ይሄ ስጋዬ ነው ብሎ ዳቦውን ለውጦ ስጋ አድርጎ ከሰጣቸው በኋላ ወይኑን ደሜ ነው ብሎ ለውጦ ደም አድርጎ ከሰጣቸው በኋላ ከምሽቱ 3 ሰዓት ነው ክርስቶስ በደብረ ዘይት የተያዘው። ከዛ ሌሊቱን ሙሉ ሲመላለስ አድሯል፣ ሲሰቃይ አድሯል። ከዛ በኋላ ደግሞ የቀኑ 9 ሰዓት ደግሞ አንድ ጊዜ ወደ ጲላጦስ፣ ሌላ ጊዜ ወደ ቀያፋ እንዲህ እየተመላለሰ የቆየባቸው ሰዓታት ነው። ከዛ መስቀል ላይ ጠቅላላ ከቀኑ 9 ሰዓት ነፍሱ ከስጋው ወጣለች። በስልጣኑ ነፍሱን ከስጋው ለይቷል። ስለዚህ ያ 9 ሰዓት የቀኑ ከዛ ሌሊቱ የ9 ሰዓት እነዚህ ድምር 18 ሰዓታት የጾም ጊዜያት 18 የሚሆኑበት ምክንያት ይሄ ነው። ይሄ ብቻ ሳይሆን አንድ ሰው ለመቁረብም የሚያስፈልገው ጾም ልክ ስጋውንና ደሙን እስከሚቀበልበት ሰዓት ድረስ ያለው የሰዓታት ርዝማኔ 18 መሆን አለበት። ይሄ ብዙ ጊዜ የምንናገረው ነው። ጾም እሱ ነው። ስለዚህ ማንኛውም ክርስቲያን ከምሽቱ 3 ሰዓት በኋላ መብላት የለበትም። ይሄ ጾምን የሚመለከትና የከሰዓት ቅዳሴን የሚመለከት ነው። የጠዋት ቅዳሴ ከሆነ ደግሞ ማንኛውም የሚቆርብ ሰው ከቀኑ 9 ሰዓት በኋላ መብላት የለበትም። ምክንያቱም ሰዓቱ 18 ሰዓት መሙላት አለበት። ያ ማለትን ማለት ነው። ለምሳሌ ቅዳሴ ከጠዋቱ 2 ሰዓት ነው የሚወጣ ወይ ደግሞ የሚቆረበው ከጠዋቱ 2 ሰዓት ነው ተብሎ ቢታሰብ የሌሊቱ 12 ሰዓት አለ። ከዚያ ያንን የቀኑን 2 ሰዓት ታመጣላችሁ 14 ሰዓት ይሆናል። ከዛ 9 ሰዓት አለ፣ 10 ሰዓት አለ፣ 11 ሰዓት አለ፣ 12 ሰዓት አለ። ከዚህኛው ቀን 4 ሰዓት ትወስዳላችሁ። 4 ሲደመር 14 18 ሰዓታት ይሆናል። በተለይ የሚቆርብ ሰው ስጋው ደግሞ የሚቀበል ሰው ለምሳሌ እሑድ ጧት የሚቆርብ ሰው ነገ ከ9 ሰዓት በኋላ መብላት የለበትም። ከዚህኛው ቀን 4 ሰዓት፣ ከዚያኛው ሌሊቱ 12 ሰዓት፣ ከዚያኛው ቀን 2 ሰዓት ጠቅላላ 18 ሰዓት እንዲሞላ ማለት ነው። ስለዚህ እነዚህ ሰዓታት ለጾምና ስጋውን ደግሞ ለመቀበል የተሰሩ ሰዓታት ናቸው። ይሄ ነው የስጋ ግብር ተብሎ የሚጠራው። አንድ ሰው 18 ሰዓት ሲጾም ላይርበው አይችልም፣ ላይጠማው አይችልም፣ ላይቸገር አይችልም።
ሰውነቱ ሊቀንስ ይችላል፣ ሊከሳ ይላል፣ ኢነርጂ ሉዝ ሊያደርግ ይችላል፣ መነሳት ሊያቅተው ይችላል፣ ሊደክመው ይችላል። ምን እያደረገ ነው ታዲያ? በእንደዚህ ሁኔታ ምን እያደረገ ነው ቢባል ኃይሉን ለእግዚአብሔር እያቃጠለ ነው፣ እየሰዋ ነው። ይሄ ነው ጾም የሚባለው። ይህንን ራሱ ጌታችን ሲናገር በማቴዎስ ወንጌል ምዕራፍ 22 ቁጥር 38 ጀምሮ አንድ ቃል አለ ሁልጊዜ የሚነገር። አንድ ሰው መጥቶ ስለ ዘላለም ሕይወት ይጠይቀዋል እና ሁለት ነገሮችን አድርግ ይለዋል። አንደኛ ባልንጀራህን እንደራስህ አድርግ፣ አንደኛ እግዚአብሔርን በፍጹም ኃይል በፍጹም ልብህ ውደድ፣ ሁለተኛ ባልንጀራህን እንደራስህ አድርገህ ውደድ የሚል እነዚህን ሁለት ትእዛዛት ይነግረዋል። እኔ የፈለኩት የመጀመሪያውን እግዚአብሔርን ስትወደው በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ የሚል ቃል አለ። አያችሁ፣ ጾም ማለት እግዚአብሔርን በፍጹም ኃይል መውደድ ማለት ከኃይል መሰዋት ነው፣ ከኃይል ማቃጠል ነው። ምክንያቱም ምግብ ስንበላው ኃይል ነው የሚሆነው፣ ጉልበት ነው የሚሆነው። እንደምታውቁት ምግብ ማለት በልተ ነው ሪስፓይሬሽን ኦክሲዴሽን በሚባሉ ፕሮሰሶች በኢነርጂ ፎርም ነው ስቶር የሚደረገው። ሌላ ምንም ተአምር የለውም። ምግብ የምንበላው ውስጣችን ኃይል እንዲከማች ነው፣ ኃይል እንዲከማች፣ ኢነርጂ እንዲከማች። ያለዛ መናገር አንችልም፣ ማየት አንችልም፣ መስማት አንችልም፣ መራመድ አንችልም፣ መተኛት ራሱ አይቻልም። ምግብ ካልበላ አቅም ከሌለ አይን መክደንና መግለጥ የሚባሉ ነገሮች አይታሰቡ፣ መጨረሻው ሞት ይሆናል ማለት ነው። ስለዚህ ሰው ኃይል ያስፈልገው። ጾም ስንጾም ምን እያደረግን ነው? ከኃይላችን እየከፈልን ነው። በጣም ብዙ ምግብ በልተን ብዙ ካሎሪ ሰውነታችን ውስጥ የሚቀመጠውን ኃይል እሱን ቀንሰን ለእግዚአብሔር እናቃጥለዋለን። እሱ ነው ጸባሒተ ሥጋ ተብሎ የሚጠራው፣ የሥጋ ግብር የሚባለው እሱ። ስለዚህ ጾም ማለት እሱ ነው፣ የሥጋ ግብር ማለት ነው። ልክ ምጽዋት የገንዘብ መዋጮ ወይም የገንዘብ መስጠት እንደሆነ ሁሉ ጾም ደግሞ የሥጋ መስጠት ነው፣ የኃይል መስጠት ነው። ፍትሐ ነገሥቱ እንደሱ ያስቀምጠዋል አንቀጽ 15። አገራችን ኢትዮጵያ ከፍ እንድትል ትፈልጋላችሁ? ትፈልጋላችሁ? እስኪ መፈለጋችሁን በምን ታረጋግጣላችሁ? እሺ፣ አገራችን ኢትዮጵያ ከፍ እንድትል ከፈለጋችሁ ቤተ ክርስቲያን ከፍ እንድትልስ ትፈልጋላችሁ? እሺ፣ እንግዲያስ ቤተ ክርስቲያን ከፍ አለች ማለት ኢትዮጵያ ከፍ አለች ማለት ነው። ኢትዮጵያ ያለ ቤተ ክርስቲያን ከፍ ማለት አትችልም። እኛ ታቦቱ ብረት ነው አላልንም፣ እንጨት ነው መክተፊያም ነው ይሉናል። አዎ የክርስቶስ ሥጋ የሚከተፍበት ሌላ ምንም ታምር የለው። አልማዝ ነው እንቁ ነው አላልንም። ትልቅ ሚስጥር የተናገሩ ይመስል ተረፈ እነዚህ ሰዎች ለሁለት ሆኖ ስለ ታቦት በእነሱ ቤት አህሜት ወይ አሽሙር ነው ሲያወርዱት ነበር። ለነዚህ ተረፈ ሰዎች ወንድማችን ዘማርያም ይሄንን መልእክት አስተላልፏል። ሰምተን እንምጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ እንደምን አላችሁ? የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሰን አደረሳችሁ። በሰሞኑ ታቦተ ሕጉን በተመለከተ ዮናታን አክሊሉና ትዝታው ሳሙኤል የተባሉ ግለሰቦች የሐዲስ ኪዳን መሰዊያ የሆነውን ታቦት ጽላት በመንቀፍ በሳቅና በስላቅ የታጀበ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ጥላቻ በውንጀላና በሐሰት ትርክት አቅርበው ነበር። በእርግጥ ጥላቻቸውን ብቻ ሳይሆን ለራሳቸው ወገንም ጭምር ብለው ላሰቡት አካል የመልስ ምት ለመስጠት ነው። ሆኖም ብዙም ሳይቆይ ከዩቲዩብ ላይ አውርደውታል። ቢሆንም ግን ታቦትን በተመለከተ ሰፋ ያለ ማብራሪያ በወንድማችን በኢዮብ ዘሚካኤል ፖድካስት ላይ ምላሽ ለመስጠት ተሞክሯል። በዚህ ምላሽ ብቻ ከምናበቃ በመረጃና ማስረጃ ለምን አንወያይም ብለን አሰብን። ስለሆነም ትዝታው ሳሙኤል ዮናታን አክሊሉ ፊት ተቀምጠ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታቦት ጽላት በተመለከተ ለተናገርከው ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትቀበላቸው ከብሉይ ኪዳን፣ ከአዲስ ኪዳን፣ ከመጽሐፍ ቅዱስ፣ ከገድላት፣ ከድርሳናት፣ ከቀደምት ቤተክርስቲያናችን አባቶች ቤተክርስቲያናችን ከምትቀበላቸው ከየትኞቹ መጽሐፍቶች ማስረጃ ማቅረብ የምትችል ከሆነ ለምን ገለልተኛ በሆኑ ቤቶች ለምሳሌ እንደ ቴዲ ሐዋሳ ቤት አንወያይም? ስለዚህ ይህንን የዲቤት ጥሪ በትህትና አቀርብልሃለሁ። እንግዲህ በደንብ መስማትም በደንብ መቀበልም ያስፈልጋል። በደንብ እንዲህ አይነት ውይይቶችን እደግፋለሁ። ባለማወቅ የሚሆኑ በስሜት የሚመጡ ውይይቶችን ነው የማልደግፈው። ወንድማችን ዘማርያም
ጥሪህን ተቀብለው ከመጡ በጣም የሚማሩባቸው ሀሳቦች የአሁኑ ጥምቀት ጋድ አለው ወይስ የለውም? ጥምቀት ሁልጊዜ ጋድ አለው። የአሁኑ ጥምቀት ግን እሁድ ቀን ስለዋለ ጋዱ እንዴት ነው የምንጾመው ከሆነ ጥያቄያችን፣ እሁድ ቀን ስለዋለ የሰዓቱን ጾም አንጾምም። ከፍስክ ምግቦች ግን እንከለከላለን። የፍስክ ምግቦችን አንበላም፣ ከሰዓቱ አንጾምም ማለት ነው። የእግዚአብሔር ስራ ናቸው፣ ራሱን የፈጠራቸው። በነገራችን ላይ ለሙስሊምም ለክርስቲያንም ልጅ ለሚሰጠው እግዚአብሔር ነው። ኦኬ። ስለዚህ እግዚአብሔር ሕፃን ፈጠረና በምሳሌውና ባሪያው ፈጠረና ከዚያ ሕግ የሚገቡበትና ወደ ሲኦል የሚገቡና የሚወጡበት ሕግ ለሕፃናቱ ራሱን ችሎ ራሱ ባወቀ ከሰራላቸው ራሱ ሊያውቅ ይችላል። ግን እኛ እስከምናውቅ ድረስ ሕፃናት አዲስ ኪዳን ለሕፃናት የሚሆን ሕግ አይደለም። ለሕፃናት አይሆንም። ለምሳሌ በልጁ አመነ የዘላለም ሕይወት አለው ብዬ ሰብኪያቸው እሺ አምናለሁ ህሊናቸው ወቅሷቸው ምናምን ንስሐ ይገባሉ? አይገቡ። ይሄ ሕግ እነሱን ኢንክሉድ ሊያደርግም ማለት ነው። ለትልልቁ አሁን እኔ ከሕፃናት እኔ ተስፋ አለኝ። እግዚአብሔር ማለት በተስፋ ደረጃ እግዚአብሔር ቸር ነው በሚል በሕፃናት ደግሞ ሁለተኛ እግዚአብሔር ቀድሞ እውቀትም ባለው ሕፃን ቀድሞ አድጎ ምን እንደሚያደርግ ወደ ምን እንደሚሄድ ህይወቱን ቀድሞ ማየት ይችላል እግዚአብሔር። ብቻ እግዚአብሔር በፍርድ ውስጥ ብዙ ፋክተር አለው ማለት ነው። እና እኔ ሕፃናት ወደ ሲኦል ነው የሚወርዱት ሁሉም ወደ ገነት ነው የሚገቡት ምናምን የሚለው በቤተ ክርስቲያን ስፔኩሌቲቭ የሆነ ትምህርት ነው። ቤተ ክርስቲያን ያው የተገለጠውን በትክክል ተገልጦ የተነገረውን ለምሳሌ ሊወርዱ ይችላሉ ለሚሉት ትንሽ ነገር እስኪ እንደው አሁን ለምሳሌ መልስ የሚሆነኝ ነው ገምተው ሲንገሩ አሁን ሕፃናትን ወደ ሲኦል እግዚአብሔር ሊጥላቸው ይችላል የሚሉበት አንዲት ነገር ነጥብ ወይ ከመጽሐፍ ቅዱስ ወይም ከእግዚአብሔር ባህሪ አሁን እንደዚህ ያለው የሚመሰለው የእግዚአብሔርን ባህሪ በማጥናት ነው። ከዳኝነቱ አንጻር ነው። እስኪ ያስረዱኝ በምን ስፔኩሌቲቭ ነገር ነው የሚሆነው? ቀሲስ እንደው ትንሽ ነገር እስኪ እንደው ትንሽ ለምሳሌ ቀሲስ አንዳንድ ሰዎች አድገው በጣም ክፉ ሰዎች የሚሆኑ በአንድ ቅዱስ ታሪክ ለምሳሌ እኔ የሰማሁት አለኝ። ሕፃኑን አንድ ቅዱስ አባት ሂዶ አንድ ቤት እንግድነት አደረና ከዛ ሴትዮዋ ልጇ ሞተባትና ያንን ቅዱስ አባት አንተን ባስተናገድኩኝ ለምንድን ነው ይህንን ልጅ ሞተ ምናምን ስትለው ይሄ ልጅ አድጎ በጣም ብዙ ኃጢአት ክፉ ስራ የሚሰራ ነበረ እና ለዛ ነው የሞተው፣ ለሱ ይሻለዋል፣ ኃጢአት ቀንሷል አሉ የሚል ታሪክ አምጣለሁ። ማለት አድገው የሚሰሩትን ስራም እግዚአብሔር ስለሚያውቅ በተለያየ መንገድ እነሱ ቆይተው የሚሰሩት ክፉ ነገር ለመቀነስ እግዚአብሔር አንድ ሰው እድሜ ሊቀንስ ይችላል፣ ሊወስድ ይችላል። ማለት በጣም ስፔኩሌቲቭ የሆነ ነገር ነው ቀሲስ። አሁን ይሄ እንደ ዶክትሪን ምናምን ሳይሆን የተገለጠ ነገር ስላልሆነ ስፔኩሌሽን ነው እዚህ ጋር ያለ ማለት ነው። ግን እኔ ምንድነው እኔ አሁን የአንተን ንገረኝ ካሉኝ ቀሲስ እኔ አብዛኞቹን ሕፃናት እግዚአብሔር ይምራቸዋል ብዬ ነው ማስበው። ተስፋዬም እንደዛ ነው ከቸርነቱ አንጻር ማለት ነው። ጥቂቶቹ ግን ሲኦል ይወርዳሉ የሚያስቧቸው ይኖሩ ይሆን? እስኪ እነሱን በየትኛው ሕግ ነው ሲኦል የሚወርዳቸው? በምን እስኪ ወይ ከባህሪያቸው አንጻር ወይ የሆነ ሕግ ጠቅሰው በምን እግዚአብሔር ፈጠረ? እሱን ክፍተት እኮ የምንሰጠው ቀሲስ ቤተክርስቲያን ሁሉም ሕፃናት ይጸድቃሉ የሚል ኦፕን ዶክትሪን ስለሌላት እኛም በቃ ኮንክሉሲቭሊ መናገር አንችልም። አሁን ኤክስፕሌን እናደርገው ኦፕን ነው። እኔ ሁሉት እኔ እኮ ግልጽ ነው። ይሄ እንደዛ ነው ብለው ነው የሚያስቡ ቀሲስ። ሕፃናት ሁሉ ይጸድቃሉ የሚል ስቴትመንት ቤተክርስቲያን አለ አንድ ቦታ የሚጠቀስ እኔ እኮ ስጠቅሳቸው የነበሩ መጽሐፍ ቅዱሶች በሙሉ ሕፃናትን ቤተክርስቲያኗ እኮ ኦልሬዲ ምን አለች? እኔ አሁን ትርጓሜ ቤት ላይ ያለውን ማብራሪያ ነው የምናገረው። ምን አለች? በጽንሰት ጊዜ በአዳማዊ ምክንያት ይመጣ የነበረውን ነገር ቆርጦላቸዋል። ንጽሐ ጠባይ ተመልሶላቸዋል። ቁራኝነትን አጥፍቶላቸዋል። መርገመ ሥጋ እንዲያውም ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ የሚለው ሲተረጎም ቡሩክት አንቲ እምአንስት አንቺ ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭ ወቡሩክ ፍሬ ከርስኪ ልጅሽም መርገመ ሥጋ መርገመ ነፍስን የሚያጠፋ በረከተ ሥጋ በረከተ ነፍስን የሚያድል ሆነልን ነው ተብሎ ነው የሚተረገው። መርገመ ሥጋ መርገመ ነፍስን የሚያጠፋ ሆነ፣ በረከተ ሥጋ በረከተ ነፍስ የሚያሰጥ ሆነ። እኔ ለዚያ እኮ ነው ያንን የውሎት ሔዋን ድንግል ነበረች በገነት አይደል? ስለዚህ ቀሲስ አሁን እንደው ባጭሩ ማለት ነው ቀሲስ ቤተክርስቲያን የማንም ሰው ልጅ ቢሆን ቡዲስትም ሆነ እስላምም ሆነ ምንም ሆነ
ልጆቹ መንግስተ ሰማያት ይገባሉ የሚል ኤክስፕሊሲት የሆነ ትምህርት አላት ብለው ነው አሁን ሰው እንዳቋም ያዙ። ስለ ቡዲስቶች ልጆች አላወራንም። እሱን ራሱን የቻለ አሁን እንዳናሰፋው እናንተን እንዳይል ግን ይኸውልህ እሱ እንደዛ ስላሉ ነው ቅድም አይደል? አይ እኔ እውነት ለመናገር እንደ አንተን በቃ እኔ ግልጽ ነው የኔ እዛ ላይ ያለውን የሙስሊም ልጆች ምናምን የሚለውን ምን ትላለች የሚለውን ይሄን ታጠይቄ ሌላ ጊዜ ነግሮታል። ግን እኔ የእሷን ሳይድ አይጌርል እረዳታለሁ። አም ሶ ሃፒ ፎር ሄር በጣም ነው የተደሰትኩት። ሳይቃጠል በቅጠል በእንጭጩን የተቀጨው ቢኮዝ እስናጎነ ወርክ አገልጋይ ወንድ ማዲያታም ነው የሚያረግሽ እኮ ነገርኳችሁ እኮ እናንተ አትሰሙም እንጂ አገልጋይ ወንድ እከክ ናቸው ብዬ ብናገር አሰሙ። ይሄ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። እግዚአብሔርን አገልጋይ ወንድ ህይወትሽን ነው የሚሰርቅሽ። የታመመ ትዳር ይታከማል። እናት ወዛ አገልጋይ አባዬ አገልጋይ ወንድ ህይወትሽን ይሰርቅሻል። የሱ ገረድ ነው የሚያደርግሽ። ህይወትሽ ይሰረቃል። you will never enjoy life። የአገልጋይ ሚስቶች እንዳለ እኮ የካርታ እኮ ፊታቸው ለተሸክመው ነው የምድረ ማዲያታሞች ናቸው እኮ። አንዳንዱ ነው እንደው የሚታይ ሚስት ያለው የሚያሳየው እንጂ አብዛኞቹ እኮ የተመቱ ናቸው። እውነቱን እንነጋገር ከተባለ ይሄ ደግሞ his friends with ዳጊ and ቀለሜ አገልጋይ የሚባል ወንድ ጋር እንዳደርሺ እኔ እቺ ማነው ስማ ኤልዳና ልጅ ሳትወልጂ ብዙ አመት እንትን ሳትል ወጣች። what if like she lost her mental health? they are the most manipulate እኮ አርጓት እኮ she was like the queen of pick me ነበረች እኮ። የፒክ ሚ ሴቶች የሉም ለወንዶች እንዲወዷቸው to the point እኮ ወንድ ልጅ ቺት ካረገ ይቀርለዋል። ፍቅር ነው ፍቅር ያ ፍቅር ቺት አርጎ ከመጣ በኋላ አባን ተጀምር እማንቺ ጀምሪ ምናምን በየ ተታርቂ ህይወት እንቀጥላለሁ ያለች እኮ ናት። ሽምግልናው ይዞት ጦስ ጠንቡሳሷን እናቴ የኔ እናት ይመችሽ። እንኳን ልጅ አልወለድሽ በልጅ እንኳን ለዘላለም ከዚህ ከጋንዳ እንኳን አልታሰርሽ። ሽማግሌ እንዳልክ እግዚአብሔር ምስክሬ ነው። እና በጣም ጎረቤት ይሄ ልጅ እየጠጣችሁ ወዶች ቡና ያዙ። 24 ሰዓት ወጥ ስሪ። ኖ ሌላውን ተውትና ወንዶች አላችሁ። አሁን ሴቶች be kind to her guys, be kind to her። አይ ነው እረዳለሁ። እኔ አሁን ማስተምረው ትዳራችሁን ጠብቁ ምናምን ነው እረዳለሁ። ከአገልጋይ ወንድ ጋር ግን ከደበረሽ ውጪ፣ ይገሉሻል። ውጪ። እሺ ደስ ብሎኝ አይደለም ባይዘወይ በትዳር መፍረስ ደስ ብሎኝ አይደለም። ጌታ ምስክሬ ነው። ኖ ደስ ብሎኝ አይደለም። ደስ ያለኝ በእንጭጩን የቀጨችው እንጂ ልጅ ብትወልድ አስቡ። ልጅ ብትወልድ የዚህ ደግሞ ሶሻል ሰርክል ከባድ ጋንጎች ናቸው። ጋንጎች ነው። አንዱ እኮ አባትነት ለልጁ የነሳኩ ገብታችኋል። በገጨው ቦታ ሁሉ ልጅ የሚፈጥር ትዳር አልመሰረቱም። እሰይ ይዞሽ ገደል ይግባ ጦስሽን ምናምን። ኖ እናቱ አገልጋይ ወንድ ጋር እንዳደርሽ ይሄ ታላቅ ምክር ነው። ይሄንን ጌታ ምስክር ትፈልጊው ነበር ማለት የፎንቃ አለቀ። ፍቅር ያልቃል። የቲክቶክ ፍቅር ያልቃል። ቲክቶክ ላይ ወዳለው ምናምን ነው ዮናታን ሄዶ ነበር ሽምግልና። እሱን አላቅም። ቆይ ትምህርቶች አንድ በህይወቴ ለመጀመሪያ ጊዜ ሊያሾ
ብዬ ሰሟት። ሊያሾ መከረቻት። የኔ መካሪ ሊቾይ ጠንቋይ ለራሱ አያውቅም እኮ በሊቾ ነው። ሊቾ እኮ ትመክራለች። ሊቾ የመከረቻትን ላሰማችሁ። ሊያ እኮ ብልህ ስሙም ሊያ ያለቻት። እኔ የምለው ኤልድዬ ግን ይምን በጣም ነው ግን ሰው የምታስተችው። በተለይ እኛ ሴቶችን በጣም ነው የምታስተችው። በተለይ ደግሞ እኔ እንኳን አይደለም ሚስቶችን በጣም ነው የምታስተችው። በባለፈው መጣሽ አንቺ ደግሞ ቆይ በባለፈው መጣሽ ጋይስ ምንድን ያለችው? ቺት ቢያደርግብኝም ይቅርታ አደርግለታለሁ ብላ ስታንጫጫን ፀጉራችንን ሽበት አደረገችው። እስኪ አሁን አግብተሻል፣ ትዳር መስርተሻል፣ ባልሽ አያደርገውም፣ ግን እንደው ተሳስቶ እንደዚህ ሲያደርግ ይቅርታ ማድረግ እንደምችል የዛኔ ፈጣሪ ያሳየን ነው የሚባለው። እውነቴን እኮ ነው ጋይስ። ይቅርታ የምትወጁ ሰው ቺት እንዳደረገብኝ ስታቂ ይቅርታ አደርግለታለሁ። በህይወትሽ ዳግም የማታምኑ ሰው ቢኖር እኮ ባለቤትሽ ነው። ከዛ በኋላ ቺት እንዳደረገብሽ ካወቅሽ በኋላ በቃ መቼም በህይወትሽ ሰላም አይኖርም ቤታችሁ ውስጥ። ምክንያቱም እሱ እንኳን ተረጋግቼ በቤቴ ሰላም አስፍኜ ከዚህ በኋላ የውጯ ሴት ቆረቆንዳ ናት ብዬ አላይም ብሎ እንኳን ፊቱን አዙሮ ወደ በቤቱ ቢመጣ እንኳን ሚስት የሆነ ኮሽታ በሰማች ቁጥር ስትነዘንዘው ስትጠዘጥዘው የድሮ ፍቅራቸው ይጠፋና ወደ ሲኦል ይመሰርታል። የትኛውም ቤቴ በይቅርታ እንተማመናለን፣ ከዛም ይቅርታ ተደራርገን እንተላለፋለን፣ ከዛም እንተዋለን። ወፍ እሱ ስትኖሪበት ነው የምታወሪው። ኤንዌይስ እሱ ነው እግዚአብሔር ብቻ አልልም። የዛኔ ይቅርታ አደርግለታለሁ ብለሽ እኛን አስጠጣሽም። እሺ እኛ ስንናገር ሁሉም እንደናንተ አይደለም። እናንተ ባለጌ ሴቶች ፈቶች ምናምን አስባልሽም። እሺ አሁን ደግሞ 1 ወር በትዳር ሳትቆይ የኔ አባት አረቴ እንዳላት ኤንዱተ እሰኝ ለኛታ ያንቺ አስጠጪነት ደግሞ ምድር ላይ የለም። ብዙ አስጠጪ ሴት አውቃለሁ፣ ያንቺ ደግሞ ይለያል። ሄሉዬ እንዴ ቀላል ታስጠጫለሽ እንዴ? ገብርኤልን ቀላል ታስጠጫለሽ? የሌለ ነው በቃ የምትፈልሚው እንዴ ጋይስ። የኔ አባት ቆይ መቼ የቱ ጋር ስትዳር ከያዙ ስንት ጊዜ ሆናቸው እንዴ? ቤተሰብ ይሄማ መነጋገር አለበት እንዴ ጋይስ። ረስቸው ይህንን ወሬ ቆይ ስንት ጊዜ ሆናቸው ጋይስ በትዳር አብረው ተጣምረው መኖር ከጀመሩ? የኔ አባት ተብሎ እንደዚህ የሚያስለቅስለት ላይ ደርሰዋል እንዴ ጋይስ? ኤልዳና ግን በጣም የምታስተችው ይቅር ይበልሽ። ከዚህ በኋላ ኢንተርቪው ስትሰጪ ተረጋጊ። በጣም አንዳንድ ሴቶች ግን ወይ መከራ እኮ ናቸው ላይ መከራ። እኛ እኮ ነው የሚያስጠምዱን ጋይስ። የኔ አባት የኔ አባት ለሊያሾ አጨብጭቡለት። ለትዳር መፍረስ ትልቁ ሪዝን ከረንትሊ ሶሻል ሚዲያ ላይ ቤዝድ ያደረጉ ፌክ ሪሌሽንሽፖች ዘይ ኦቨር ሮማንቲሳይዝ ሮማንስ እላያችን ላይ አፍንጫ ይሸታተታሉ።